በሕይወታችን ውስጥ ብዙ ጊዜ ስኬትን የምንለካው በደረስንበት የትምህርት ደረጃ፣ በያዝነው ሥራ ወይም በሰበሰብነው ንብረት ነው አይደል? ግን እስቲ አስቡት፣ እነዚህን ሁሉ አግኝተን ውስጣችን ግን የሆነ የባዶነት ስሜት ቢሰማንስ? እንግዲህ ይሄ ትንታኔ የሚያተኩረው ልክ ይህን ጥያቄ በመጠየቅና ከልማዳዊ የሕይወት ጎዳና ወጥቶ እንዴት ጥልቅ ትርጉም ያለው ሕይወት ፈልግ መቻል ላይ ነው። ይህንን ሁኔታ በዓይነ ሕሊናችን እንሳለው። አንድ ሰው በውጫዊ እይታ ሲታይ ሁሉም ነገር አለው። ምርጥ የሚባል ሥራ፣ የሚያምር ቤት፣ ሌሎች ሁሉ የሚያድንቁት አይነት ሕይወት። ነገር ግን ከዚህ ሁሉ ስኬት መሃል አንድ ቀን ቆም ብሎ ሲያስብ ውስጡን ከባድ የሆነ የባዶነት ስሜት ይወራዋል። የሆነ ነገር እንደ ጎደለ ይሰማዋል። እናም ይህን ጥያቄ ራሱን ይጠይቃል። ሕይወት ማለት ይሄ ብቻ ነው? ይህ ጸጥ ያለ የጥርጣሬ ጊዜ ግን የውድቀት ምልክት አይደለም፣ በፍጹም። ይልቁንም አንድ አስፈላጊ ነገር የተጀመረ መሆኑን ነው የሚያሳየው። ወደ ጥልቅ የሕይወት ትርጉም የመናቃት ምልክት ነው። ይህ ጥያቄ ካልተመረመረ ሕይወት ወደ ዓላማ ያለው ጉዞ የሚቀጣጠልበት የመጀመሪያው ብልሽታ ነው። እሺ፣ ወደ መጀመሪያው ክፍላችን እንግባ። በራስ ሰር አካሄድ መኖር። ይሄ ማለት ምን ማለት ነው? ብዙዎቻችን ሳናውቀው በቤተሰብ፣ በህብረተሰብ ወይም በባህል በተቀረጸልን መንገድ ስንጓዝ ማለት ነው። ይሄ በጣም ወሳኝ ነጥብ ነው። እኔ እዚህ ለምንድን ነው ያለሁት የሚለውን ጥያቄ ራሳችንን ጠይቀን በግልጽ ባንመልሰውም እንኳን በውስጣችን ያለው ያልተመረመረ መልስ የምናሳድዳቸውን ግቦች ይወስናል። የስኬትና የውድቀት ትርጓሜያችንን ይቀርጻል። ጥሩ ሕይወት ምን መምሰል እንዳለበት ያለንን እምነት ሳይቀር ይወስናል። እዚህ ላይ የምናያቸው 4 የተለመዱ ሳናውቃቸው የምንቀጥላቸው መልሶች አሉ። የመጀመሪያው የእንስሳት ምላሽ ነው። በቃ በሕይወት መቆየትና መራባት ላይ ብቻ ያተኩራል። ግን ይሄ የሰውን ልጅ ውስብስብ ፍላጎቶች፣ ለምሳሌ ስነ ጥበብና ፍቅርን አይገልጽ። ሁለተኛው የህብረተሰብ ምላሽ ነው። ይሄ መጨረሻ በሌለው መሰላል ላይ እንድንወጣ ይገፋፋናል። ቀጣዩን የሥራ እድገት፣ ትልቁን ቤት፣ የተሻለውን መኪና እንድናሳድር ያደርጋል። እርካታ ግን የለም። ሦስተኛው ጥሩ ስሜትን ማሳደድ ነው። ጊዜያዊ ደስታ ብቻ ይሰጣል። የመጨረሻው ደግሞ ምንም ነገር ትርጉም የለውም የሚለው ነው። ይሄ ባዶ ቢመስልም የራስን ትርጉም ለመፍጠር እንደ ንጹሕ ሸራ ሊታይ ይችላል። ታዲያ ከዚህ ራስ ሰር አካሄድ የምንነቃው መቼ ነው? በቃ ይሄ የተቀረጸልን ድርሰት መስራት ሲያቆም። እስቲ የንቃት ጠሪ ምልክቶችን አብረን እንመልከት። አዎ፣ እነዚህ ስሜቶች የራስ ሰር አካሄዱ እየከሸፈ መሆኑን የሚያሳዩ የውስጥ ምልክቶች ናቸው። ያልሆነውን ሰው ሆኖ መኖር ሲሰለች፣ ወይም ያ ሁሉ የተለፋለት ትልቅ ግብ ላይ ሲደርስ ደስታ ሳይሆን ባዶነት ሲሰማ፣ ያኔ የንቃት ጥሪው እየመጣ ነው ማለት ነው። ስለዚህ ወሳኙ ለውጥ እዚህ ላይ ነው ያለው። ጥያቄውን ከውጫዊ ግፍት ማለትም ምን ላድርግ ከሚለው ወደ ውስጣዊ ፍለጋ መቀየር ነው። እኔ ማን ነኝ ብሎ በድፍረት መጠየቅ። ይህ ነው የለውጡ ቁልፍ። ያናቴ ይህ የሕይወትን ዓላማ መፈለግ የዘመናት የሰው ልጅ ጥያቄ ነው። እኛ የመጀመሪያዎቹ አይደለንም። ስለዚህ እስቲ አንዳንድ ታላላቅ አሳቢዎች እና የስነ ልቦና ባለሙያዎች በዚህ ጉዳይ ላይ ምን እንዳሉ ነይ። እዚህ ላይ 4 ተለያዩ አመለካከቶች እናያለን። ለምሳሌ አሪስቶትል በውስጣችን ያለውን እምቅ አቅም በማውጣት ላይ ያተኩራል። ኤግዚስቴንሻሊስቶች ደግሞ ትርጉም ዝግጁ ሆኖ የምናገኘው ነገር ሳይሆን በምርጫዎቻችን የምንፈጥረውን ነው ይላሉ። መንፈሳዊ ትውፊቶች ከትልቁ ምስል ጋር ያለንን ግንኙነት ያሳያሉ። ዘመናዊ ሳይኮሎጂ ደግሞ ለሌሎች አስተዋጽኦ በማበረከት ትርጉም እንደሚገኝ ያስረዳል። እሺ፣ ከፍልስፍና ወጥተን ወደ ተግባር እንግባ። የጠፋ ካርታ ከመፈለግ ይልቅ የራሳችንን መመሪያ እንዴት መገንባት እንችላለን? እስቲ ተግባራዊ እርምጃዎችን ነይ። ይሄ ስላይድ በጣም ወሳኝ ነው። ትርጉም ያለው አቅጣጫ ለመገንባት የሚያስችለንን 3 ደረጃ ያለው ሂደት ያቀርባል። እነዚህን 3 ነገሮች ስናገኝ የራሳችንን የሕይወት መመሪያ እየገነባን ማለት ነው። የመጀመሪያው ኮምፓስ ነው። ኮምፓስ ማለት በምንም አይነት ሁኔታ ልንደራደርባቸው የማንፈልጋቸው መሠረታዊ እሴቶቻችን ናቸው። ውሳኔዎቻችንን የሚመሩት አቅጣጫ የሚያሳዩን መርሆች ናቸው። ለምሳሌ ታማኝነት፣ ደግነት ወይም ነፃነት ሊሆን ይችላሉ። ሁለተኛው ደግሞ ተሽከርካሪ ነው። ይሄ ደግሞ በተፈጥሮ ጎበዝ የሆነበት ነገር እና ጊዜ እንዴት እንደሄደ የማናውቅበት ጥልቅ ስሜት ያለንበት ነገር የሚገናኙበት ቦታ ነው። ዓላማችን የሚኖረው እነዚህ ሁለቱ በሚጣመሩበት ቦታ ላይ ነው። ሦስተኛው ደግሞ መድረክ ነው። ይሄ ደግሞ ያንን ተሽከርካሪያችንን ማለትም ጥንካሬያችንንና ፍላጎታችንን ተጠቅመን በውጭው ዓለም ላይ ለውጥ የምናመጣበት አስተዋጽኦ የምናደርግበት ቦታ ነው። ይሄ በጣም ወሳኝ ነጥብ ነው።
ዓላማ ማለት አንድ የተወሰነ ሥራ ወይም መድረሻ አይደለም፣ ተደጋጋሚ ጭብጥ እንጂ። በብዙ የሕይወት ዘርፎች ላይ የምንኖረው መሪ ሐሳብ ነው። ለምሳሌ ሰዎች የራሳቸው እንደሆኑ እንዲሰማቸው አስተማማኝ ቦታዎችን መፍጠር የሚል ሊሆን ይችላል። እሺ፣ መመሪያችንን ከገነባን በየቀኑ ሕይወት ውስጥ እንዴት እንተገብረዋለን? ይህ የመጨረሻ ክፍል ዓላማችንን ከዕለት ተዕለት ውሳኔዎቻችን ጋር እንዴት ማዋሃድ እንደምንችል ያሳያል። በጣም ተግባራዊ ከሆኑ መንገዶች አንዱ የግል መመሪያችንን በአንድ አነቃቂ አረፍተ ነገር ማጠቃለል ነው። ይህ አረፍተ ነገር በየቀኑ እንደ ማስታወሻ እና አቅጣጫ ጠቋሚ ሆኖ ያገለግላል። እናም የዓላማ አረፍተ ነገሩ በየቀኑ ውሳኔዎችን ለማድረግ እንደ ተገባባሪ ማጥራሪያ ይሰራ። አንድን ነገር ለማድረግ ስናስብ ይህ ወደ ዓላማ ያቀርበኛል ወይስ ያርቀኛል ብሎ መጠየቅ ትክክለኛውን መንገድ ለመምረጥ በእጅጉ ይረዳል። እርግጥ ነው በዚህ ጉዞ ላይ ተግዳሮች ያጋጥማሉ። ዋናው ነገር እነዚህን እንደ ሂደቱ አካል መቆጠር ነው። የራስን ዓላማ ከሌሎች ጋር ማወዳደር በፍጹም አያስፈልግም። ጥሩ ወላጅ መሆን ለአንድ ሰው እውነት ከሆነ ትልቅ ትርጉም አለው። ያ በቂ ነው። ይህ ምሳሌ የትንታኔያችንን ዋና መልእክት በሚገባ ያጠቃልላል። የውጭ ስኬት ያለ ጠንካራ የውስጥ መሠረት ወይም ዓላማ ዘላቂነት የለውም። ልክ እንደ አሸዋ ላይ እንደተሠራ ቤት፣ መሠረቱ ሲናድ ቤቱ ይፈርሳል። እንግዲህ ጉዞው የሚጀምረው ጥያቄ በመጠየቅ ነው። እኔ እዚህ ለምንድን ነው ያለሁት? ይህንን ጥያቄ በድፍረት በመጠየቅ የራስን ታሪክ መቆጣጠር ይቻላል። ጥያቄውን ከጠየቅን ለጉዞአችን ባለቤትነት ወስደን ቀጣዩን እርምጃ መውሰድ የራሳችን ድርሻ ይሆናል።